ብዙዎቻችሁ እንግዲህ ስለ ፍቅር ብዙ ጥያቄ እየጠየቃችሁ ነው። የጠፋችበት ምክንያት ምንድነው እያላችሁ ነው። ብዙዎቻችሁ ደግሞ ግምት እየሰጣችሁ ትገኛላችሁ። አንዳንዶቻችሁ ታስራ ነው፣ አንዳንዶቻችሁ ከሀገር ወጥታ ነው፣ አንዳንዶቻችሁ ደግሞ ትምህርቷን እየተማረች ነው ምናምን እያላችሁ ብቻ ብዙ አይነት ግምት እየተሰጠ ይገኛል። ብዙም እየተወራ ነው። እንግዲህ ፍቅር እየጠፋች ትክክለኛውስ ምንድነው የሚለውን ነገር የምናወራበት ይሆናል ማለት ነው። ሌላ ሄሉ ናት። ሄሉና ቢኒ እንግዲህ ዛሬ ይለይላቸዋል ማለት ነው። የእውነት ቢኒ ፍቅረኛ አለው ሙቤ ፋይል ይዞበት ነው ወይስ ደግሞ ሄሉን ለመፈተን ወይም ደግሞ ቢኒ ብድሩን ለመመለስ ነው? እንግዲህ በትናንት ነው ቪዲዮ አንዳንድ ነገሮችን አይቻለሁ። አንደኛ ቢኒ ሄለን ስትጠይቀው የሆነ ቪዲዮ ተይዞባት ስትለው ድንግጥ ብሏለኝ። የደነገጠው አንደኛ ለማስመሰል ሊሆን ይችላል፣ ድራማውን እውነት ለማስመሰል፣ ሁለተኛ ደግሞ የእውነት ቪዲዮ ተይዞበት ሊሆን ይችላል። ብቻ ይሄን ነገር ተጣርቶ እስከማይ እንደኔ ይቸኮላል። እኔ ፍራንክ ነው የሚለው ነገር ሊሆን ይችላል። አንደኛ ነገር ሙቤ አይዋሽም፣ የምር አይዋሽም። ሲቀጥል ወላሂ ምናምን እያለ ነበረ። ስለዚህ ቢኒ ያቀነባበረው ሴራ ካልሆነ የእውነት ሙባረክ አይቶታል ማለት ነው። ሶ ዛሬ እንግዲህ የምናየው ይሆናል ማለት ነው። ትናንት እንግዲህ ሄለን በትዕግስት ነው እያወራች ነበር። ስለ ሙቤ ምንም አላለችም። አያችሁ ሄሉ ማለት ነው የሷን የሆነን ሰው ማንም እንዲነካባት አትፈልግም። ገባ ቢኒ የሆነ ነገር ሲል አፉን ነው ያስያዘችው። ምንም ነገር እንዲል አልፈቀደችለትም ስለ ሙባረክ እና ሄሉሻ በቃ እኔ እንጃ የኔ ምርጥ ሴት ነሽ። ዞሮ ዞሮ ትናንት ሄለን ምንም አይነት ቃል አልተናገረችም፣ ምንም አላለችም። እውነታው እስኪወጣ በትዕግስት እየጠበቀች ነው። ግን ሄለን እንደዚህ ታግሳ ያመረረሽ ጊዜ ደግሞ አትመለስም እና ቢኒ ይህን ድራማ ቶሎ ብትቋጨው ጥሩ ነው። ምክንያቱም ከእህት ጋር እንደነበረው ነገር እንዳይፈጠር ፈራለሁ። ለምን እንግዲህ ባለፈው በትንሽ ነገር ተጀምሮ በጣም ትልቅ ሆኖ መጀመሪያ ሄለን በጣም ታግሳት ነበር 2-3 ቪዲዮ ላይ። ከዛ በኋላ ግን ሄለን ብሶባት ነው እግሯ ስር ወድቃ ነው ከዛ በኋላ የተመለሰችው። እና ድራማም ከሆነ ቢኒ ቶሎ ቋጨው። የእውነት ሚስት ካለው ደግሞ ለሄሉ ማወቋ ጥሩ ነው። ብዙ ሰዎች አትደሳሰቱ፣ ገባችሁ? እውነቱ ቶሎ ስለወጣ ደስ ይላል። ፍቅረኛ ኑሮት ሄለንን የእውነት ለጥቅም ፈልጓት ከሆነ ግን ለጥቅም ፈልጓት ነው የሚያስብል ምንም አይነት ምክንያት የለውም። ምክንያቱም ቢኒ ከሄሉ ምንም የሚጠቀመው ነገር የለም። አሁን ዩቲዩብ ከከፈተ ወዲህ እንጂ ከዛ በፊት ምንም የሚጠቀመው ነገር የለም። በእርግጥ እሷ ጋር ባይሰራ አሁን አይታወቅም፣ እኛ ማናየለትም ነበር። ግን ደግሞ ለእሷም ጥቅም ነበረው። ዩቲዩብ ማለት የጋራ ስራ ነው በነገራችን ላይ። ሌላ እንግዲህ ስለ ሀይሚ ነው። ሀይሚ እንግዲህ ከብሩክ ጋር ከምትጨቃጨቅ ከነዚህ ከሴቶች ጋር ከወንድ ጋር ሆና ከምትሰራ ይልቅ ወንድሞቿ ጋር ብትሰራ አሪፍ ነው። ኤፍሬም ጋር ባለፈው እንደምትሰራው እንደዛ ብትሰራ፣ እነ አብሮሽ ጋር እንዲሁም ደግሞ ሙቤ ጋር ብትሰራ አሪፍ ነው እያላችሁ ነው ብዙዎቻችሁ። የኔም ሀሳብ እንደዛ ነው። በነገራችን ላይ አሁን ብሩክን ለማብሸቅ ከዚህ ልጅ ጋር መታ ከሱ ጋር ከሚበሻሸቁ የተወሰነ ጊዜ ከወንድሞቿ ጋር ብትሰራ ነገሮች ይበርዳሉ ብዬ ነው የማስበው። ከኤፍሬም ጋር አሁን በፊት በጣም አሪፍ ፍራንኮችን ይሰሩ ነበር፣ በቃ ልብ ድክም የሚያረጉ ከሙባረክ ጋርና እንደውም ሀይሚዬ ማለት ነው ልክ ብሩክ ሲያበሽቃት ሌላ ሰው ጋር ሄዳ ያው ለምብድሯን ለመመለስ። ከዚህ በኋላ ግን በቅቷት ማለት ነው እኔ እንደ ምክር ማለት ነው ብትሰራ ደስ የሚለኝ ከወንድሞቿ ጋር የተወሰነ ጊዜ እረፍት አድርጋ ከዛ ከተረጋጋሽ በኋላ ትታረቃል። አሁን ብዙዎቻችሁ ኮሜንት ላይ የሚታረቁ አይመስለኝም ምናምን እያላችሁ ነው። አሁን እንኳልኳችሁ ኮዶች እንደዚህ ሆኖ ይታረቃሉ አይደለም፣ ግን ደግሞ ከካሜራ ጀርባ በደንብ አውርተውበት ተመካክረውበት ግዴታቸውን በርዶላቸው እንጂ እዚህ ካሜራ ደቅነው ከሆነ መቼም አይታረቁም። ግን ደግሞ ሀይሚም ሁሉ ነገር ትታ ወንድሞቿ ጋር ብሩክም ጓደኞቹ ጋር እንደ በፊቱ ቢሰራ ከዛ በኋላ የመታረቅ እድላቸው ከፍተኛ ይሆናል ብዬ አስባለሁ። ሰላም ውዶችዬ፣ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን፣ ክብሩ ይስፋ። ሁሉ ነገር ሰላም፣ ሁሉ ነገር አሸወይና ነው። እንግዲህ በአዲስ ነገር ከች ብዬላችሁ ዛሬ የኔ እንቁ ሴቶች፣ የኔ ሞዴሎች፣ ኦ ማይ ጋድ ሞዴሎችን ነው ይዤላችሁ የመጣሁት። እንዴት እንደሚያማምሩ አያችኋቸው እና ብዙ እንቅፋት የበዛባቸው ሴቶች ናቸው። በነገራችን ላይ በቃ እኔ ዩቲዩብ ላይ የምወዳቸው ሴቶች እነዚህ ናቸው። በጣም ነው የሚመቹኝ በነገራችን ላይ እና እዩዋቸው እንዴት እንደሚያምሩ አቋማቸው ምናምን። ኡፍ በፈጣሪስ እናንተን አይቶ አለመውደድ ከባድ ነው። እንደውኔማ ለወንድሞች አንዳንድ ብዬ ላድላቸው እንዴ ያልኩ ነበርና እንግዲህ ብላችሁ ለፍታችሁ መንቆራችሁ ፍቅርን ከሚዲያ ጠፋችሁ። ተሳካላችሁ አይደለም?
ተሳካላችሁ። አቤት ፍቅርን ለመጣል ያልጣረ ሰው የለም ነበር፣ ከትንሽ እስከ ትልቅ። በጣም ብዙ ሰው ፍቅርን ከሶሻል ሚዲያ ለማጥፋት ያልጣረ ሰው ያልደከመ ሰው የለም ነበረ። እንግዲህ ብዙ ነገሮችን ፈንቅላ አልፋ ተቋቁማ እስካሁን ድረስ ደርሳ ነበር። አሁን ግን እንግዲህ ምን እንዳሸነፋት ባይታወቅም የጠፋችበት ምክንያት ይኖራታል። ግን ደግሞ ብዙዎቻችሁ ፍቅር ስለጠፋች በጣም ደስ ብሏቸዋል። አንዳንዶቻችሁም በፊት ስትወዷ ስታሽቃብጡ የነበራችሁ ሰዎች አሁን ላይ እሷን ብዙ የሚፈልጋት ሰው የለም እና ፍቅርዬ የኔ ውድ ነገር እንግዲህ ብዙ ሰዎች ብዙ አይነት አስተያየት እየሰጡ ይገኛሉ። እውነቱን የምናውቀው ከእሷ አንደበት ሲወጣ እንጂ ከኛ አይደለም። ሲቀጥል ደውለው የሚያዋሯት ልጆች አሉ። የሚያወሯት ልጆች ግን ደግሞ ደውለን ብናወራትም ሌሎች ልጆችን ቢያወሯትም እሷ ያለችንን ነገር እዚህ ጋር አምጥተን መናገር ከባድ ነው። ምክንያቱም በራሷ አንደበት ስትነግራችሁ ነው እንጂ እዚህ ጋር ሰምተንኛ እንኳን እንደዚህ ሆና ነው የጠፋችው ብንላችሁ አታምኑም። ገባችሁ ወይ? ትሳደባላችሁ ወይ ውሸታ ምናምን ብላችሁ ትሄዳላችሁ። ገባችሁ አይደለ? እውነቱን ከሷ ነው መስማት ያለባችሁ እንጂ ዩቲዩበሮች እንደዚህ ብላ ነው፣ አንዳንዶች ታስራ ነው የሚል ቪዲዮም ሲሰሩ ነበር። ይህን ሊሉ የቻሉበት ከዛ በፊት እንግዲህ የሆነ ጊዜ ታስሬ ነበር ብላ ነበረ አንድ ቪዲዮ ላይ። ምን አንድ ነው ባለፈው ወዲያው የመጨረሻ ቪዲዮ ይሁን ምናምን ነው የታሰረችው። ደግሞ የሆነ ፕሮሰስ ነበረኝ፣ በዛ ፕሮሰስ ተበላሽቶ ከዛ በኋላ ታሰርኩ ብላ ነበረ። ከዛ ተፈታ ነበር የወጣችው። እሱን ነገር በማሰብ እንግዲህ ብዙዎቻቸው ታስራ ነው የሚል አስተያየት እየሰጡ ነው። ይሄ ውሸት ነው፣ የምር ውሸት ነው። ምንም አድርጋ ልትታሰር አትችልም። ሲቀጥል እንደዛ ቢሆን ኑሮ ፏድ ቪዲዮ መጥቶ አይሰራም ነበረ። በሚቀጥለው ቀን መጥቶ እኮ ሰርቷል። ከፏድ ጋር ደግሞ ተጣልተው ነበረ። ከፏድ ጋር ከተጣላች ሌላ ሰው ጋር መስራት አትፈልግም። ወንድ ጋር መሆን አብዛኛውን ጊዜ አትፈልግም። ቡሪክም የራሱን ስራ እየሰራ ነው። አንደኛ ተማሪ ናት፣ ትምህርቷ ላይ ትኩረት እያደረገች ነው ብዬ ማስበው። እንደውም እኔ ዩኒቨርሲቲ ገብታ ሲወሲ ምናምን እየወሰደች ነው የሚል ግምት ነው ያለኝ። ገባችሁ? ትምህርቷ መመረቂያዋ ሰዓት ስለደረሰ እኔ የሚመስለኝ ትምህርት ላይ ሆና ነው። በቃ ቪዲዮ ለመስራት አለመቻስ ብሎ ነው። ግን እንደዛ ቢሆን ደግሞ ኮሚኒቲ ላይ እንኳን ቢያንስ ደህና ነኝ የሚል ጽሁፍ ታስቀምጥልን ነበረ። እና እንግዲህ ፍቅርዬ ምን እንደሆናት እኔ ራሱ በቃ እንጃ። የምጠይቀው ሰው ሁሉ ነው ያጣው። የምር ነው የምላችሁና በቃ ምን ልበላችሁ በፈጣሪ ስም በጣም ነው የጨነቀኝ። በቃ የት ሂዳ ጠፍታ ይሆን ምናምን እያልኩ ማለት ነው። እና ስልኳንም አብዛኛውን ጊዜ የምትዘጋ ይመስለኛል። ዞሮ አሁን ላይ እኔ አላወራትም፣ ግን የሚያወሯት ልጆች አሉ። ብንጠይቃቸው እውነቱን አይነግሩንም። ቢነግረውን እንኳን እኛ ለእናንተ ብንነግራችሁ አታምኑ። ገባችሁ? አታምኑም። እና እንግዲህ ፍቅርዬ እኔ ውድ ነገር እግዚአብሔር ይጠብቅሽ ብቻ ነው። ሌላ ምንም ልንልሽ አንችልም። እንግዲህ ብዙ ሰዎች ጥረታችሁ፣ ድካማችሁ የተሳካላችሁ ይመስለኛል። እንግዲህ እሷ እንድትጠፋ ብዙ ሰው ሲጥር ነበረ። እንግዲህ በመጨረሻም ተሳክቶላችሁ እንግዲህ ጠፍታለች ማለት ነው። ፈጣሪ እንግዲህ በሰላም እንዲመልሳት እኛ ጸሎት ከማድረግ ውጭ ሌላ ምንም ልናደርግ አንችልም። እኛ እዚህ ሁንን የምናውቃት፣ እዚህ ነው የምናያት። የተፈጠረባትን ችግር የምታውቀው እሷ ራሷ ናት። እንግዲህ እሷ መታ እውነቱን እስከምትነግረን ድረስ ጸሎት ማድረግ ብቻ ነው። ከዛ ውጭ ሁሉም ሰው ብዙ ነገር ሊያወራ ይችላል፣ ሊል ይችላል። ግን እነሱን አትስማ፣ አትደናገጡ። እኔ ራሴ ታስራ ነው የሚል ቪዲዮ ስሰማ በጣም ነው የደነገጥኩት። እና ሁሉም ነገር ውሸት ነው። እውነቱን የምናውቀው እሷ ራሷ መታ ስትነግረን ነው ማለት ነው። እንግዲህ እስከዛው ደግሞ የምትወዷት ልጆች ጸሎት አድርጉላት ማለት ነው። የኔ ውድ ነገር፣ የኔ ፈንዲሻ ኡፍ ምሽቴን ነበር የምታሳምርልኝ ማርያምን። ወይኔ ፍቅር፣ የኔ ማር የት ሄደሽ ነው ግን? ማርያም ማታ በቃ በሷ ነበር ዘና ምለው። በቃ ማርያም እኔሷ በመጥፋቷ በጣም ነው የደበረኝና የኔ ውድ ነገር ፈጣሪ በሰላም እንዲመልስሽ ሁሌም ቢሆን ጸሎቴ ነው። የምር በፈጣሪ ስም በቃ ዘና ነበር የምታረገኝ። የምር ለመላችሁ በቃ አይ የኔ ውድ ብቻ እግዚአብሔር ካንቺ ጋር ይሁን ነው ልልሽ የምችለው። እንግዲህ ስለ ሄሉ ቅድም እንዳልኳችሁ ነው። ዛሬ እውነቱ ይወጣል ብዬ አስባለሁ። ፍራንክም ከሆነ እውነትም ከሆነ ፋይሉን ሙባረክ አሳያለሁ እያለ ነው። እሱ እንግዲህ ካሳየ እውነት ከሆነ ደህና ከህይወቱ ይገላገላት። እውነቱን ቶሎ ማወቁ አሪፍ ነው። ውሸትና ፍራንክ ከሆነ ደግሞ እንግዲህ ቶሎ ብትቋጩ ታሪፍ ነው። ከዚህ በላይ ከሄደ ሄሉ ትክክለኛው እልኋ ከመጣ ቶሎ አትመለስም፣ ታደክማችኋለች።
እና እንደዚህ ሮማንቲ ላይፍ ጀምራችሁ ሳንጠግባችሁ ጸብ የምታረጉብን ነገር በጣም ነው የሚያናድደኝና ሄለን ትናንትና በጣም ተረጋግታ በተረጋጋ መንፈስ ነው እያወራችሁ የነበር። ግን አይታይታ የሆነ ጊዜ ከተናደደች መመለሻ የላትምና እንግዲህ ለማንኛውም በጣም ነው የምወዳችሁ የኔ ወዶች።